ቀጭን ፍቅር ደራሲ ተስፋዬ ሽመልስ ተዋንያን ሳምሶን ታደሰ ተሻለ ወርቁ ዮናስ ጌታቸው ሄለን በድሉና ሜሮን ጌትነት ቀጭን ፍቅር ጣሰው ድምጹን ቀንሰው ጣሴ ይሙት ጣሰው ድምጹን ቀንሰው ለምን ሆኖ እንደዚህ ከንፈርን እንደ ቡሄ ጅራፍ አጮኸ ያሽቃበልከው በድጋሚ ሎርድ እባክህ ጣሴ የተማሪዎችን አሳይመንት እያረምኩ ነው ከንፈርን እንደ ቡሄ ጅራፍ አታጩ አቤት ወግ ነው የተማሪዎችን አሳይመንት ወግ ነው ሲባል ተሰምቷል ሲደረግ ታይቷል አዳም ካንተ ጋር አላወራውም ነኝ እባክህ ገድሉ እባክህ ከኔ ጋር አውራ ልክ ያውቁ ማለት አንተ ነህ ሎርድ አራኔስ ልኬን አሳምሬ ያውቃለሁ የወገብ ቁጥሬ 30 የጫማ ቁጥሬ 41 በጣሴ ሞት አጅሬ አዳም ልክ ያውቁ ማለት አንተ ነህ ሲለው ገርሎዬ ቱልቱላ ወናፍ ነኝ አጅሬ ገርሉ ሆዬ ወይዬ እባክህ ቶሎ ብለህ ንገረኝ አፈርስ ሆነ ጠላትህ አፈር ይሁን አረ ነግረሃለሁ አሜን ጣሴ አሜን ጠላትህ አፈር ይሁን አሜን ረጋሚዎቼ ሆይ ተስፋ ቁረጡ እኔ ርዕሰ መምህር አዳም አፈር ሳይሆን ምን የመሰለ ሱፍ ዠቃርጌ ከላይ እስከታች እሞሸራለሁ ገና ያምርብኛል እሰይ ያደርግልህ ጣሴ ይሙት ያደርግልህ ተደርጎልኛል ተፈጽሞልኛል ተሳክቶልኛል ወዘተ በጣሴ ሞት ምን አለ ወሬን ብታስጨርሱኝ አጅሬ አዳም ሆዬ ጣሰው ነገር መጨረስ ገድሉ ተንኮል መጠንሰስ መች ትተውና ገባሽ አንቺ ጣሰው በጣም የኔ አዳም ልክ ያውቄን እኮ ንቆ መተው ነው ናቅ ማረግ የወገብ ቁጥሬ 30 የጫማ ቁጥሬ 41 በጣሴ ሞት ገድሉ ግን የወገብ ቁጥር እውነት 30 ነው እንዴ እናከል ቀጭና እንዴ ጭንቅላቱን ተንኮል ልቡን ቅናት ቼበለው ብሎ እየገረፈው ቢሰለስል ቢከሳ እንደ ቋንጣ ክትች ቢል ምን ይደንቃል ጣሰው እውነትም መሆን አለበት አዳም ምን አልክ ጣሴ እኔን ተንኮልና ቅናት ጣሴ ይሙት እንደሱ ማለቱን አልሰማውም ገና በቅናት ቀጥኖ ሟምቶ ቀጭጮ ቀበቶ ይመስላል ጭንቅላቱ እንደ ዘለበት ሊሆን በጣሴ ሞት ታዲያስ ድንገት ሶፋ ላይ ቁጭ ብለህ ተላላጠ ድሮ ቀበቶ ከየት ተገኘ ብለህ ልትታጠቀው እኮ ትችላለህ ምን ነው አዳም እንዴ እኔ ጓደኛህን ብለህ ቀበቶ አደረከኝ ይላል አይልም አትሳሳት አይልም ጭራሽ ወገብ ላይ ተጠምጥሞ በነገር ሊመርዝህ ይጥራል ገድሉ በደንብ ተገኝተሃል ዛሬ ጣሴ ይሙት አዳም ጥሩ አድርጎ አስቆጥሮብሃል ጣሰው አዝናለሁ በጣም አዝናለሁ ከአዳም ጋር ተባብረህ እኔን ጦጣ ታደርገኛለህ እኔ ወንድምህን ጣሴ ይሙት አታስጨንቁኝ እኔ በቃ የምፈልገው መሳቅ ብቻ ነው በእኔ በወንድምህ ትስቃለህ ጣሴ እኔ ገድሉ ቀበቶ ለዚያውም የተላላጠ የድሮ ቀበቶ ሳቅ የሚባል ነገር ባይኖር ይሻላል አሁንስ ደግሞ ሳቅ ባይኖር እንዴት ከሁለታችሁ ጋር መኖር ይችላለሁ ጣሴ ይሙት አታሸማቁኝ እኔ እስቃለሁ ጣሰው ከአዳም ጋር ተባብረህ እኔን ስታጠቃኝ ከማይና ከምሰማ ቤቱን ለቅቄ ብሄድ ይሻለኛል ገድሉ እንዴ አታምርር እንጂ በጣሴ ሞት ገድሉ አንድ ነገር ልንገርህ እርግጠኛ እንድትሆን እፈልጋለሁ የምን ነገር በጣሴ ሞት እስቲ የአውደ ዓመት ዋዜማን እንኳን በፍቅር እናሳልፍ ቢያንስ በዚህ ዘፈን የልጅነት ትዝታችንን እናስታውስ አይሻል አስናበል አስናገናይ ዮ አስናበል ዮ አስናገናይ አስናበል አስናገናይ ዮ አስናበል አዳም ያዝ እንጂ አስናበል አስናገናይ አሰው ያወራሁት አንተን ለማሳቅ አለም ምሬት የጫፍ መድረሱን ማስረዳት እንጂ በቃ ተወኝ በጣሴ ሞት እንጫወት ተባለ እኮ ይሄ በቃ ይሄ ዘፈን ጋብዣቸዋል ጣሰው ድምጹን ቀንሰው ጣሴ ይሙት
ጣሰው ድምፁን ቀንሰው ጣሴ ይሙት አዳም አድናቂ ነኝ ፈርምልኝ። አድናቆቱ ለምን ይሆን እንዴ? ጣሰው ድምፁን ቀንሰው በቃ ርዕስ የለውም እንጂ እኮ ግጥም ነው አይደለም እንዴ ገርሉ? አዳም እኮ ሲፈጥረው ባለቅኔ ነው። ርዕሱ ጣሰው ድምፁን ቀንሰው ይሆንና ግጥሙ ጣሰው ድምፁን ቀንሰው ይሆናል። ጣሴ ስትረጋጋ ደውልልኝ እሺ። ገርሉ ከመሄድ በፊት መንገድ ላይ አብራ የምትሄድ የምታጫውትህ ሐሳብ ልስጥ። ኦ ሎርድ መቼም ሲፈጥር ለጋስ እኮ ነው አዳም። በለው ጣሴ በካውንተር አታክ አቻም ብታደርገውን ነቆራ ያንከባለለ በቀኝ አስመስሎ በግራ አስመስሎ በቀኝ የአዳም መረብ ላይ አሳረፈ። ይሄ ባወራ ቁጥር ገልፍጠት ዘልቀዋል። እኔ በመገልፈጥ አላዳላም፣ ሚዛናዊ ነኝ ማለቴ ፌር ኤንድ ኢኳል ግልፍጥ ነኝ። አዳም እቸኩላለሁ። ያቺ መንገድ ላይ የምታጫውተኝን አብራኝ የምትሄደውን ሐሳብ በጥበብ ከበለጸገው አንደበት መዘዝ አድርገህ ስጠኛ እባክህ። የማይታመን አድማጮቻችን ገድሉ በደቂቃዎች ልዩነት ሁለተኛና መሪ የምታደርገውን ነቆራ ሳይታሰብ ሳይጠበቅ የአዳም መረብ ላይ አሳርፈዋል። ጣሰው እንደምትሰሙት አዳም ነቅሏል፣ ቦግ ብሏል። ጣሰው ከዚህ በኋላ ትንፍሽ እንዳት። አድማጮቻችን እስካሁን በገድሉና በአዳም መሃል የነበረውን የደርቢ ፍልሚያ ሳስተላልፍላችሁ የነበርኩት ኦይ ጣሴ ነበርኩ። የተመደበልኝ የአየር ሰዓት በማብቃቱ ቻው። ኦ ሎርድ ጣሴ አንተ እኮ መሆን ያለብህ ጋዜጠኛ ነው። ታንኪዩ አመሰግናለሁ። እሱም በኋላ ትመካከራላችሁ። ገድሉ በኋላ እንመካከራለን። እሺ ጣሴ እሺ። ገድሉ አቤት። እዚህ ጎረቤታችን የተለቀቀውን ስቱዲዮ አልማዝ እንደተከራየችው ሰክረህ አዳም የለም ብለህ ስትፈተፍት ሰምቻለሁ። ተሳስተሃል። አላልክም? ለጣሰው አላወራህለትም? አልወጣኝም። ጣሰው መስክራ የሰማኸውን ተናገራ። በጣም ብዙ የዘከዘከልን ሴራ አስረዳኝ። ነገሩ ጣሰው አዳምን ፈርተህ ያልሆነ ምስክርነት እሰጣለሁ ብትል እጣልሃለሁ። ጣሰው ገድሉ ጓደኛዬ ነው ብለህ ከዋሸ በወንጀል ተባባሪነት እከስሃለሁ። የወንጀል ተባባሪ? እኔን ተወኝ በጣሴ ሞት። የሰማኸውን መስክራ። ጣሴ ሳትፈራ እውነቱን መስክር። እኔን ተውኝ በጣሴ ሞት። እኔ ለምስክርነት የማልበቃ ሰው ነኝ። ሐኪም የአእምሮ ጤንነትህ ተዛብቷል፣ ብትከሰስ ምስክር ብትሆን ህመሙ ይብስብሃል ብሎኛል። እኔ ተውኝ። አሃ ለጓደኛ ማድላት ነዋ። የጓደኛን ወንጀል መደበቅህ ነዋ። እኔ ወንጀለኛ አይደለሁ። ለማንኛውም የተለቀቀውን ስቱዲዮ የ3 ወር ቅድሚያ ከፍለህ ፈርመህ የተከራየኸው አንተ እንደሆንክ የግቢያችን አስተባባሪዎች ነግረውኛል። እኔ አልሰማውም፣ እኔ አላውቅም። ጣሰው ጓደኛ በስሙ የተከራየው ቤት ውስጥ አልማዝ ገብታ ብትረብሽ ተጠያቂ እንደሆነ ነገረዋ። አዳም የዋዛ አይደለም በለዋ። ዋ በለዋ። እኔ የአእምሮ ጤንነቴ ተዛብቷል፣ ተውኝ። ካላመናችሁ የሐኪሜን ስልክ ልስጣችሁና ጠይቁት። ተውኝ በጣሴ ሞት። ጣሴ ይህንን ቶ ድሮም የፈራ ሰው ሥራው መጮህ ነው። ገባህ ጣሴ? እኔ አልገባኝም። ተወኝ አልኩ እኮ ተወኝ። ጥያችሁ ሲሄድ እያዘንኩ ነው። እባክህ አዳም አትሂድብን። ምንድን ነው እንዲህ ነገር ይዞ እንትን? ለሳምሪ የገና ስጦታ ገዝቼላት ቶሎ እመጣለሁ። እሺ አቡትቲ? እሺ። ፈረንጅ አገር ሳትሄድ ገና እዚሁ ሳለ የገባኸውን ቃል እንዴት ታፈርሳለህ? ኤዲያ እኔ ደግሞ እንደው አንዳንዴ የዋዛ አስቃለሁ። የማፈቅረው ሰው አይኔ ስር እንኳን ቃል ሊገባልኝ ይሄን ጭራሽ አላሰበኝም። መጡ። ኢትስ ኦፕን ሰርፕራይዝ። ዋው በጣሴ ሞት ያዥ ጨብጭኝ።
ዛሬ የዋዛሽን ልብዬ ሸወድኩ። የስ ቀንበጥ ጉንጭሽን በትንሹም ቢሆን አግኝቼዋለሁ። የስ አቤት ገና የክሪስመስ ትሪውን ቦግ ብሎ ሳየው ድብርት ሁሉ ለቀቀኝ። የስ ደበርተ? ለምን ደበረ? አይ አላደል ዝም ብሎ ነው ጣፋጭ። ጣሴ ገድሎ የሆነው ነገር አለ እንዴ? አላደል? ኧረ ተይኝ እባክሽ ጣፋጭዬ፣ የኔ ቀዘባ፣ የኔ አይነ ሌባ። ጣሴ ደግሞ አሁን እንደው በገድሉ ይቀለዳል? እንደው ምን አይነት ነው? እሺ ንገረኝ በእናትህ። ለጋሱ አዳሞይ ረብጣ ዛቻና ስድብ ከዚያ በጥበብ ከበለጸገው አንደበቱ ላጥ አድርጎ ሲያሸክመው ገድሎ ወዬ ድንዝዝ ድብር ብሎት ነበር። ምን ያልክ ነው ጣሴ? ጣፋጭዬ ከምሬ እኮ ነው። ከዚያ ገድሎ ወዬ ድብርቱን እንዲነቅልለት 3 ሲኒ የማሽን ቡና ገጣም። ቆይ ገድሉ አሁን የጣሰው የሚለውን ተረድተዋል? አይ አትፍረጅበት ጣፋጭዬ። ለምን ትፈርድብኛለች? እውነቴን ነው። አይ ማለቴ ሐኪም የአእምሮ ጤንነት ተዛብቷል ብሎታል። ማንን? ጣሴን ነው። ዛሬ የዋዛ ጦጣ አላደረጋችሁ። ጣፋጭ እንዴ ጣፋጭ፣ እኔ ባልሽን ለምን አሰሚኝም? እኔ የጠየቅኩህ ሌላ፣ አንተ የምትነግረኝ ሌላ። ቆይ ገድሉ ለምን ደበረው? ለምን ፊቱ ስክራች በስክራች ሆነ አይደል ያልሽኝ? እሺ ከአዳም ጋር በጠዋቱ ተጣልተው። ጣሴ ደግሞ ሌላ ወሬ የለም እንዴ አንተ? ፍቅሬ ጣፋጭ እየጠየቀችኝንማ እመልስልሽ። ቆይቶ በምን ተጣላችሁ ገድሉ? በጣሴ ሞት ገድሉና አዳም ደግሞ በምን ተጣላችሁ ይባላል እንዴ? በሰላም ሲያወሩ ብታያቸው ነው። ዋው ዛሬ ምን ነው ጥል ምናምን ጨረሳችሁ እንዴ የሚባሉት? ጣሴ ደግሞ ሁሌ ቀልዳለ እንዴ? ጣፋጭ ወዬ ገድልዬ፣ ተመስገን ፈጣሪ፣ ጓደኛዬን የምትወድ ለጓደኛዬ እንስፍስፍ የምትል ሚስት ስለሰጠኝ አመሰግናለሁ። ገድልዬ ምን አልከኝ? ይህንን ክሪስማስ ትሪ የገዛሽው አንቺ እንዳትሆኝ ብቻ። እንዴ ታዲያ የእኔ ጣፋጭ ካልገዛችሁ ክሪስማስ ትሪው እስቲ እነኛ ጨቅጫቃ መምህራኖች ቤት ገና ላሳልፍ ብሎ አይመጣ? ይቺ ጣሴ ደግሞ አንዳንዴ ሳይገባ ነው በጣሴ ሞት የምትዘላብደው እንዳትለኝ ብቻ። ወይ እናንተ። ለማንኛውም በቃ ይሄንን የሚያክል ክሪስማስ ትሪ ጊፍት የለቀቀችባችሁ ሳምሪ ናት። ኦ ሎርድ ሳምሪ የኛ? አይ ሳምሪ ያዳም። ሳምሪ እኮ የዋህ ናት። እርግብ እንጂ እርግብ። ጣሴ ይሙት እርግብ። ገድሉ ዋናው አንተ ብቻ እንኳን ደስ አለ። ምን ገድሉን ብቻ እንዴ? መቼ ጨረስኩኝ? ጣሴ ዋናው እንኳን አንተን ደስ አለ። አሁኑን ደውዬ ሳምሪ ስጦታሽ ደርሶናል አመሰግናለሁ ታንኪው ብላትስ ደስ ይላል። ገድሉ እኔ የለሁበትም። ጣሴ ይሙት የለሁበትም። ለተደረገልን ስጦታማ ማመስገን አለብን እንጂ ቀላል ማመስገን አለብን። ጠራ ገድሉ እየጠራ ነው። እኔ የለሁበትም። ሄሎ ሳምሪ። ምን ፈለግ? ይቅርታ የሳምሪ ስልክ መስሎኝ ነው የደወልኩት። የሳምሪ ስልክ ነው የሚያናግርህ። ደግሞ እጮኛዋና አለቃ አዳም ነው። ኧረ ተሳስተዋል። እኔ አዳም የሚባል አለቃ የለኝም። ምን አልክ አንተ? አዎ አድብን እንጂ አዳም የሚባል አለቃ የለኝም። አደል እንዴ ጣሴ? ሙዚየም መሰለ እንዴ ገፍተ ነገር ውስጥ የምትከተኝ? ሳምሪ ፍቅረኛዬ ጋር ምን ፈልገህ ደወልክ? ለምን እንደፈለግኳት ሳምሪን ሳገኛት ለራሷ እነግራታለሁ። ምን? ቻው። እኔ ግን ጠርጥሬያለሁ። አዳም ስልኳን ሊያነሳ እንደሚችል ገምቻለሁ። ምን አለ? እሱን ተውት። የዋዛ ጭቅጭቅን መተው ይሻላል። እሺ በቃ እኔ አንድ ጊዜ ኩሽና ደርሼ መጣሁ። ጣፋጭ ልከተልሽ? አይ አልፈራም፣ አታስብ ጣስዬ። እሺ የኔ ሃኒ፣ ይዤ የምመጣውን ነገር ታዲያ እያሰባችሁ ጠብቁኝ። ይህኔ የአዳም ጨጓራ ተፍቆ ተላልጦ አልቋል። ጣፋጭ የምመጣውን እያሰባችሁ ጠብቁኝ ነው ያለችው እኮ ገድሉ። የሚያናግርህ እጮኛዋና አለቃህ አዳም ነው አይለኝ መሰለ። ጣፋጭ ከኩሽና ይዛ የምትመጣው ልንገርህ፣ ከበቀደም ግብዣ የተረፉ ቢራዎች። ጣሴ እኮ ጂኒየስ ነህ። ጣፋጭ ወዬ፣ ሁሉንም ይዘሽ ነሽ? እሺ መጣሁ። ጣፋጭ የኔ ነሽ መቼም አረሳሽ። ጣሴ የኔ ነህ መቼም አረሳሽ። ኦ ሎርድ
ማሲንቆ ቤት ብትከፍቱ ያዋጣቸዋል። እናንተ አስበናል። ግን ቢራ በዱቤ አንሸጥም ብለናል። አይናችሁን ጨፍኑ። ይሄ እንደው ጣፋጭ ደግሞ የሆነ ነገር ለመስጠት ሲታሰብ አይንን ጨፍን፣ አይንሽን ጨፍኝ ካልተባለ አይሆንም። ገርሉ ደግሞ ይሄ እኮ ሮማንቲክ ላይፍ ባለበት ሁሉ የግድ መደረግ ያለበት ነው። ይልቅ አይንን ጨፍን። እሺ ይኸው ሰርፕራይዝ። ምንድን ነው? በጣሴ ሞት ያዝገድሉ እንካ ያዝ ጣሴ። ጣፋጭ ምንድን ነው? ዋው ጣፋጭ ጊፍት። ገልጣችሁ እዩት። ሜሪ ክሪስማስ። ዋው ስካርፍ በጣሴ ሞት። ኦ ሎርድ ስካርፍና ፖስት ካርድ። ጣፋጭ ለእኔ እኮ ፖስት ካርድ አልሰጠሽኝም። ጣሴ ለአንተ ፖስት ካርድ አያስፈልግም። ገባኝ። ጣፋጭ ለእኔ ፖስት ካርድ መስጠት እኔን ፍቅርሽን ማራቅ መስሎ ተሰምቶሽ መሆን አለበት አይደል? የዋዛ ተረድተኸኛል። ጣፋጭ ገና ስታወሪ አይንሽን አይቼ አንደርስታንድ የማደርግሽ ባልሽ እኮ ነኝ። በጣሴ ሞት። አይ ነው ጣሴ። ጣፋጭ በእውነት ነው የምልሽ፣ በጣም አመሰግናለሁ። ገድሉ ፖስት ካርድ ላይ ምን ብላ እንደጻፈች አሳየኝ። በጣሴ ሞት እንዴ! ስጦታማ ሚስጥር ነው። ከኔ ከጣሴ የሚደበቅ ሚስጥር በጣሴ ሞት ማኩረፍ ነው። ጣሴ ይሙት። አዎ ስጦታዬን መኝታ ቤቴ በክብር አስቀምጬ ልምጣ። የጣሴ ጣሴ የኔው ነህ መቼም ማረሳ። ጣፋጭ የኔ ነሽ ሚስጥር ይቅርብሽ። አይ ጣሴ የዋዛ ትመቸኛለህ መሰለህ። ፖስት ካርድ ላይ ምን ብለሽ ነው የጻፍሽው? በጣሴ ሞት እና በጆሮ ልንገርህ። ይኸው ንገሪኝ ጣፋጭ። ምን ብዬ መሰለህ? በህይወት ለመኖር ከፈለክ አረቄ ቀንስ። በቃ ካላመንከኝ ይኸው አምንሻለሁ። ሀኒ ሳምሪ የኔ ውድ። ወይ የኔ ጌታ። ስጦታዬን ወደድሽው? በጣም የኔ ጌታ። ልብ መስኮት ቢኖረው ኖሮ ከፍቼ ደስታዬን ልካሳይ ነበር። አለው እኮ ማለት ምኑ? ልብ መስኮት አለው እኮ። በየት በኩል የኔ ጌታ? በደረታችን ወይስ? ሳምሪ የልብ መስኮቱ እውነተኛ ፍቅር ነው። ፍቅር እምነት ነው የልብ መስኮቱ። ተሳሳትኩ እንዴ? ትክክል የኔ ጌታ። ሳምሪ ልብሽ ውስጥ ያለውን በደንብ መረዳት እችላለሁ። ምክንያቱም የፍቅር ሰው አዳሜ፣ ሁሌም ስለምትረዳኝ እኮ ደስተኛ ነኝ ውዴ። ታውቂያለሽ አይደል? ምኑን? እውነተኛ ፍቅር ሁሌም ፈተና እንደማያጣ፣ እውነተኛ ፍቅር ሁሌም ፈተናን ተጋፍጦ እንደሚያሸንፍ። በእኛ ደርሶ አይተነው የለ ፍቅሬ፣ አልፈነው የለ ሳምሪ። እውነተኛ ፍቅር ሁሌም ፈተና አያጣውም አልኩሽ። ገብቶኛል እኮ የኔ ውድ። ልክ ባህር ላይ ያለች ጀልባ አንዱ ማዕበልና ሞገድ ታግላ ስታልፍ ሌላ እንደሚጠብቃት ማለት ነው። የእኛም ፍቅር ሊፈታተን የሚችል ምንም ነገር የለም የኔ ውድ። ያ ገድሉ ነው እንጂ አዳሜ፣ እባክህ እነርሱን እርሳቸው። ገድሉ የቀመመልን ተንኮል ስለሚያሳምመኝ ነዋ። ንቄ ዝም ብለው ስለማይገባው ነዋ። ሁለታችን ለማበጣበጥ ያሰበውን ስለማውቅ ነዋ። ሳምሪ የኔ ጌታ። ወይ የኔ መቤት፣ እነ ገድሉን ማሸነፍ የምንችለው እኮ እነሱ ለእኛ ከሚያስቡት በተገላቢጦች ስናደርግላቸው ነው። አልገባኝም ሳምሪ። ይኸውልህ ለምሳሌ ገድሉ ሁለታችንን ለማለየት ያስባል ሳይሆን ሌት ተቀን ያሴራል ውዴ እኮ። ስለዚህ ይህንን ክፉ ሰው ማሸነፍ የምንችለው እኛ ጥሩ ነገር ስናደርግ ነው። ሳምሪ ተሳስተሻል። እንዴት ማሬ? ለአንቺ መጥፎ የሆነን ሰው አንቺ ጥሩ ስለሆንሽለት አታስተካክዩማ። ተንኮል አርግዞ ለቀረበኝ ሰው ፍቅር ብትሰጪው የበለጠ እንዲያጠቃሽ መመቻቸት ነዋ። መጥፎን ሰው በውለታ ጥሩ ማድረግ አይቻልም። ይቻላል አዳምዬ። ይኸውልህ ለምሳሌ ያሰብኩት ልንገርህ። እሺ። ዛሬ
ገድሉና ጣሰው ሳያስቡት አንድ መለስተኛ በግ ብንገዛስ? ምን አልሽ ሳምሪ? ነገ እኮ አውደ ዓመት ነው ውዴ። ይሁና። አልሰማኝም እኮ የኔ ጌታ። ሐሳብሽ ገብቶኛል። ተረድቼሻለሁ፣ አግኝቼሻለሁ። ይኸውልህ የኔ ውድ አንድ መለስተኛ ጠቦት ገዝቼ ለአዳም ክብር ስል ለገና በዓል አበርክቼላችኋለሁ ተደሰቱ ብላቸውስ? ሳምሪ አልስማማም። ለምን የኔ ጌታ? በመጀመሪያ የኔ ክብር በበግ ጠቦት ስጦታ ይገለጻል ብዬ አላምንም። አውደ ዓመት ስለሆነ እኮ ነው። አዳምጪኛ። እሺ ማሪ። ቀጥሎ አውደ ዓመት ስለሆነ የግድ በግ መታረድ የለበትማ። አይገባኝማ። አስበው እስቲ የኔ ውድ አዳምና ሳምሪ አለያየናቸው ብለው ሊያወሩ የነበሩ ሰዎችን እንዴት እንደምናሸማቀቃቸው አስበው እስቲ። እኮ በጠቦት በግ ነው የምናሸማቀቃቸው። ክፋትን በደግነት ማሸነፍ ማለት እኮ ነው። ሳምሪ ለካ የዋነሽ። ክፉ ለሚያስብልን ሰዎች የሰባ በግ ወስደን ስናርድላቸው ጭራሽ ጉልበት ያገኛሉ እኮ። እንዴት ሆኖ? ዱለት፣ ጥብስ፣ ቅቅል፣ ቀይወጥ እምሽክ አድርገው በልተው ይፈረጥማሉ። የበግ ስጦታ ያመጡልን ምንኛ ቢፈሩን ነው ነገ ወይፈን እየሳቡ እንዲመጡ እንጫወትባቸው ይላሉ። ግዴለም የኔ ማርሽ በለኝ። አይቻልም፣ አይቻልም፣ አይሆንም፣ አይደረግም ወዘተ። እስቲ ክፎችን በፍቅር እናሸንፋቸው አዳም። ክፋት ሐሳቢን ጥሩ በመሆን መቀየር አይቻልም። አንዴን ሞክርና እርም እንላለን የኔ ውድ። እንዳልሽው እንሞክር ቢባል እንኳን አንድ የበግ ጠቦት ለመግዛት ወጪው ብዙ ነው። እንዴ ኧረ ብዙ አይደለም የኔ ውድ። በ3,000 ብር ጥሩ በግ እናገኛለን። 3,000? አዎ የኔ ጌታ። አይደረግም። ለማንም ወፈ ሰማይ 3,000 ብርማ አይወጣም። ሰላም ለማውረድ እኮ ነው ውዴ። ሰላም በ3,000 ብር አትገዛማ። ሰላም በመግባባት እንጂ በ3,000 ብር በግ አትገኝማ። ሰላም በፍቅር እንጂ የበግ ፍርምባ ስለተጋጣ አትገኝማ። የኔ ጌታ። ተይ ሳምሪ፣ ገና ለገና ሰላም እናወርዳለን ብለን ሰላማችንን አናደፍስ። ተይ እሺ በቃ የኔ ውድ። እንዴ 3,000 ብር ያህል ነገር ቆጥረን በግ ገዝተን ለጠላቶቻችን ስንሰጥ ፈጣሪ ራሱ ምን ይለናል? ጥበብ ጎደላችሁ አዳምና ሳምራዊት አይለንም ፈጣሪ ራሱ? እሺ በቃ የኔ ጌታ አትናደድ። ለምሳሌ ለአንቺ ያበረከትኩልሽን ከንጹህ ብር የተሰራ ሀብል ስንት የገዛሁት ይመስልሻል? በጣም ውድ ነው አይደል የኔ ማር? አንድ አስተማሪ ብር ቸግሮት ይህንን የብር ሀብል ካልገዛኸኝ ይለኛል። የዛሬ 2 ሳምንት ገደማ ነው። እሺ በጣም ስለተቸገረ 300 ብር ሸጠልኝ። አሳጥቤው ለአንቺ ያበረከትኩልሽ። የኔ ጌታ ከሁሉም የምወድልህ እውነተኛነትና ያመንክበትን ነገር ብቻ የምታደርግ በመሆነ ነው። የኔ ውድ ከሁሉም የምጠላልሽ በገንዘብ የሰውን ልብ ማሸነፍ ይቻላል ብለሽ የምታስቢው ነው። በግ ለመግዛት ያሰብኩትን እኮ ታውቁት አዳምዬ። 3,000 ብር በግ እሱማ ቀርቷል። 3,000 ብር ማለት እኮ ከ3,000 ብር በግ በላይ ትከሻ ላይ ቢያደርጉት የሚከብድ እኮ ነው። የኔ ማር የኔ ጣፋጭ ውድድ እኮ ነው ማደርግ። እኔም ሳምሪ እኔም ብቻ ይህንን የወጪ ነገር ተይ። እሺ በቃ ጣፋጭ ደወለች። በግ የለም በያት፣ በግ የለም። ሄሎ ጣፋጭ። ሳምሪቴ። ወይ ጣፋጭዬ። ቤቱን የዋዛ ፏ አደረኩት መሰለሽ? አትይኝም እቴ ሳምሪ ሙች። አሁን የት ናችሁ? ቡቲካችን ቢሮ ውስጥ ነን። እና ቡና እያፈላሁ እኮ ነው። በእናታችሁ ኑልኝ። በቃሽ መጣን። ቻው። ምንድን ነው የምትለው? ቡና እያፈላሁ ነው ኑልኝ ትላለች። ሳምሪ መኝታ ቤታችን ገብተን በራሳችን ዓለም፣ በራሳችን ፍቅር፣ በራሳችን ደስታ ወዘተ እንደሰት። ተነሽ። እሺ አንተም ተነስ። ጣሴ። ወይ አበባዬ። ገድሉ። ወይ የጣሴ አበባ። ቡና ባፈላ ምን ይመስላችኋል? አሪፍ አይዲያ። ጣሴ ይሙት አሪፍ ሐሳብ። ጣፋጭዬ የልብ አውቃ እኮ ነሽ አንቺ። እኔና ጣፋጭ የልብ አውቃ ነን አይደል? ጣፋጭ የኔ የልብ አቅላጭ። ቀላል የልብ አውቃ ነን ጣሴ።
የኔ ልብ አንካሴ ኦሎርድ ጣፋጭ ጣላሻለሁ። ምን ማለት ነው የልብ አንካሴ ማለት? በጣሴ ሞት እንዴ እንዲገጥምልኝ ነው ጣሴ የኔ ልብ አንካሴ ያልኩት። ተይ እንጂ ስንት ነገር እያለ ጣሴ የኔ ዳማከሴ፣ ጣሴ ስወድህ ከነፍሴ፣ ጣሴ የኔ መነኩሴ። እኔ ራሴ አበላሸሁት። ጣሴ መነኩሴ፣ ጣሴ የኔ መነኩሴ በለው። አዳምና ሳምሪ ቡና ፈልቷል ብዬ ጠርቻቸዋለሁ። ቶሎ ቸሰስ ምናምን ላድርገው። እባክሽ አፍጥኝ፣ ጣፋጭ አፍጥኝ። ጣፋጭዬ አበባዬ፣ ወዬ ጣሴ የኔ ዳማከሴ፣ እኔ ልሳምሽ። በተሰጠሽ ኮሬክሽን መሰረት ላደረግሽው የፍቅር ጥሪ እኔ ልሳምሽ። ጣሴ ደግሞ መሳምን ሆቢ ያደረግከው እንዴ? ኦሎርድ አያስቅም? እሺ በቃ እሺ፣ መጣሁ። ቡና ላቀራ ነው። ገድሉ ግን ጣፋጭን አታደንቃትም? ለምን? ከዚች ገቢዋ ላይ ቀንሳ ለእኛ ስካርፍ ስጦታ ስላበረከተችልን ነው። አይ እኔ በበኩሌ አፍሬያለሁ። እኛ ለእሷ ማድረግ ሲገባን። ጣፋጭ ነፍሴ እኮ ናት። በጣም ነፍሳችን ናት። ጣሴ ይሙት እረፍ ገድሉ እረፍ። ምን አደረግኩ? ጣሴ ነፍሳችን ናት ይባላል? ተው እንጂ እንዴ! ለአንተ እኮ ፖስት ካርድ የሰጠች መጠጥ ምናምን አረቄ ምናምን ቀንስ ብላ ለመግለጽ ነው። እውነቴን ነው። ምንድን ነው ምስከው? ኦሎርድ ፖስት ካርዱ ላይ የጻፈችው መጠጥ ቀንስ ብላ ነው እንዴ? በጣሴ ሞት አይደለም እንዴ? አይ ነው። አይዟችሁ፣ አሁኑኑ ቤቱን በዓል ምናምን ነው ማስመስለው። እሺ ጣፋጭዬ አበባዬ መጣሁ። ተጫወቱ። መኝታ ቤት ደርሼ መጣሁ። እሺ ግባ፣ ጣጣ የለውም። ገድሉን እኔ ያጫውተዋለሁ። ገድሉ ያይዞ ድብርት ምናምን የሚነቅል አሪፍ ቡና ነው ማፈላለህ። እሺ ጣፋጭ። እሺ ጣሴ፣ የኔ መኝታ ቤት እኮ ነው የገባው። አዎ። ምን ነው የሚያስፈራ ሚስጥር ደብቀሃል እንዴ? ኧረ ምንም የለም። ጣሴ እኮ የሆነ ልጅ ነገር ነው አይደል? በጣም እኮ ነው የሚያፈቅርሽ። እባክሽ ተረጂው። ገድሉ፣ ሁለተኛ እንደዚህ እንዳትለኝ። ይኸው ፖስት ካርዱ። ምን ብላ ነው የጻፈችው? ጣሴ ልምጣ እንዴ? የምፈልገውን አግኝቻለሁ። ገድሉ፣ ፍቅር ባማላጅ ይሆናል እንዴ? ምናልባት። አዎ፣ የማይታመን ነው። ገድሉ፣ ሁሌም ሳይ ልቤ ይደነግጣል። ለምን ይመስላል? በጣሴ ሞት። ገድሉ፣ ጣፋጭ ወዬ፣ ጣፋጭ፣ ለምንድን ነው ገድሉ ስታዩ ልብሽ የሚደነግጠው? እኔ እንጃ ጣሴ፣ በቃ ዝም ብሎ ልቤ ይደነግጣል። አሁን ገና የፈራው ደረሰ። ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሄለን በድሉና ሜሮን ጌትነት ነበሩ። ደራሲው ተስፋዬ ሽመልስ ነው።